ከተኛችሁበት አልነቃችሁም ዘንድ ለምንድነው እኛ የምንረገመው? የፌስቡክ ሰዎች ሰልፍ ውጡልኝ እባካችሁን። ይህን ሪካርድ አድርጉና ፌስቡክ ላይ ልቀቁልኝ። የፌስቡክ ሰዎች ድገሙት። የፌስቡክ ሰዎች እኛ ቲክቶከር በእናንተ እርግማን እየተቀጨን ነው። ፌስቡክ ነዋሪዎች ፌስቡክ እርግማን ይቀንስ። እርግማን 2026 ላይ ነን። 2026 ላይ ነን። እናንተ ኋላ ቀርታችኋል። እባካችሁን ስለ መድኃኒዓለም እርግማናችሁን ተዉ። ብትረግሙን እንኳን በአግባብ። አሁን ቲክቶክ ላይ ቆሮቆራም ነው የሚባል ምን ችግር አለው? ቆሮቆር በሻምፖ ይለቃል። እካክ በመታጠብ ይለቃል። የእናንተ እርግማን ግን ባልሽ ፌስቡክ ላይ ያለ ነዋሪ እቃው ስራ ህግ ያግዳችሁ። ሰው ይጥላሽ ትላላችሁ። ሰው ጠልቶኝ ልደርስ። እርግማናችሁን ቀንሱት። እኔ ምላችሁ ሰውየው ገባ እንዴ በመሃል እሸቱ ነው እሸት የሚባል ሰውዬ አሉባልታ ልቀጥል። እሸት የሚባል ሰውዬ ገባ። የእሱን ቪዲዮ ለማየት ችኩል ብያለሁ ይመስላል። ቆይ ግን ጋይስ ይቅርታ ሚላት ይመስላችኋል ወይንስ እኔ ማለት የፈለጉት ይሄንን ነው? እሷን ለመናገር አይደለም ሁሉንም ጠቅልዬ ነው የተናገርኩት ነው የሚለው የሚመስላችሁ? ስላስቀየምኳችሁ ትልልቅ ሰዎች ሶሪ የሚል ለሚመስላችሁ ወይም ደግሞ ባልኩት ነገር አይጸጽተኝም ሰዎች ለምን ለግላቸው እንደወሰዱት አላቅም ነው የሚመስላችሁ? እስኪ ንገሩኝ ጋይስ። መጀመሪያ ሰውየው ከማለቱ በፊት ወይኔ ቤታዬ ብላ ነበር እንድትሉኝ ነው እኮ ጋይስ። አይገባችሁም እናንተ እቀቃ። እኔ ግን ገብቶኝ ነው ያልኩት። ያያችሁ ቤታዬ ወይኔ ቤታዬ እኮ እሸቱ ሳይናገር በፊት እኮ እንዲህ ብላ ነበረ ብላችሁ ምን አይነት ትንቢን የተነበለችው ብላችሁ ክሬዲት ሰጣችሁ እንድታመጎሱኝ ነው እኮ ፍቅሮቼ። ንገሩኝ ምን አለ ናሁን ፎንቴ? እስኪ ግባ በመድኃኒዓለም። ምንድን ነው በቃ አንተ ምንድን ነው ቁርጠት ይዘዋል እንዴ? ግባ እንዴ ናሁን። እሺ ምንድን ነው የመጣው ናሽ? እሺ እኔ ከፈሳም ሰው ጋር መድኃኒዓለም አታገናኝ። እንደውም አለም ታደሊ ላይላችን ላይ የቀዘል መቀጅል እኔ በስመ አብ ወወልድ ወመንፈስ እኔ ናሁምን ብጠብሰው ያጎቴ ልጅ እያልኩኝ 3-4 ጎረምሳ ቤት ያመጣ ነበር። ናሁምን ብጠብሰው እንደ ናሁም በእውነት እንደ ናሁም አይነት ወንድ ቢኖረኝ ጅል አይደለ? አንድ ወንድ ይዤ መጥቼ ማን ነው ያጎቴ ልጅ እና አልጋዬ ላይ ምን ይሰራል? ቤቱን ላሳየው ላለማመደው እነው ምለው ወይ እሺ ሚል አይነት ወንድ ነው ናሁም። እሺ አለማምጁ ሌላ ያጎት ልጅ አለሽ ድገሚ የሚል አይነት ወንድ ነው ናሁም። ጅል እስኪመጣ አንድ ዘፈን እናዳምጥ። ለመመሰላችሁ የሆነች ወሬ አናቴ ላይ አለች እና አሁን ገብርኤልን ነው የምላችሁ ብለህ ተጣረገኛለች። አውሪያት ውዶቼ። ካወራው እኔ ጀመረች ይባላል ሰበብ ይሆንላችኋል። ነገረኛዋ ቤታ ናት ጀማሪዋ እሷ ናት ስለሚባል ውዶቼ በጉጉት እንጠብቃቸው። ታወራው ግን እኔ ነኝ ወሬኛ የምባለው። ኖ ውዶቼ እኔማ ካወራው እናንተ እዚህ ሞራል ትሰጡኛላችሁ። ከዛ ግን ሰዎች እነሱን አንዴ ያ ሰው እኮ አልተናገራትም ራሷን ነገር ፈላጊ ሳይነኩኝ አልነካም ትላለች እንጂ ነገር ፈላጊ እሷ ናት ይባላል። እነሱን እንጠብቃለን በጉጉት። ልክ ሲናገሩ አምጣው እያልን እላቸው ላይ ሳፈር ቡና አድርገን የምንገባው። ይቅርብኝ ውዶች። አሁን ተምሬያለሁ። ቤታዬ ጊፍት ጋላሪሽን አስሙይ ናሁን ፎንቲ እስኪገባ ስንት ላይ ደርሻለሁ? ግን ስንት ላይ ደርሻለሁ? አይ ሌላ ስራ አለብኝ ለካ። ስንት ላይ ደርሻለሁ? ጋይ ስንት ላይ ደርሻለሁ? ንገሩኝ እስኪ ስንት ላይ ደርሻለሁ? ስራ እኮ ነው 7 ዋው 7 በ7 ስላሴ ነው ጋይስ። ስላሴ በ8 እያልን እንቀጥላለን። ደግሞ በቤተክርስቲያን ሸቀር የለው ነገር እንዳያመጡብኝ አምላኪ ማለመታደል። ዘንድሮ እኮ ቁምጣ ልበሺ እንዴ ውዴን። እዚህ ቤት እኮ በቂጥና በጦት አይደለም የሚሰጡት። ላርጎ እኮ አይጠበጥቡም ማሬ። ውይ የኔ እናት ቁምጣ ልበሽ ያለችኝ እኮ ላርጎ የሚጠበጥቡ መስሏት ነው ውዴ። የለም እኮ እኛ ቤት የለም። በዚህ ቤት በቃ ዝም ብሎ በጨዋታ በደስታ ትልልቅ ሰዎች አሉ ውዴ፣ መሳቅ የሚፈልጉ ባለ ሀብታቸውን የት እንጣለው የሚሉ ሴቶች ናቸው። ግን ሀብታቸውን የት እንጣለው ስታሳዝን። ወይኔ የምታስቅ ልጅ ብለው ይሄን የባለ ሀብት መዝናኛ ነኝ እኔ። ይስቃሉ ምናምን እንጂ እንዲህ ላርጎ መጠጥ ጡት መገተር የለም።